ቆዳችን የሰውነታችን የማስታወቂያ ሰሌዳ ነው። ሰውነታችን ውስጥ ምን እየተካሄደ መሆኑ፣ ደማችን ውስጥ ምን እየተካሄደ መሆኑ ይነግራል። ሰውነታችን ውስጥ የስኳር ክምችት ከፍ ሲል፣ የኢንሱሊን መጠን ከፍ ሲል ቆዳችን የተለያዩ ምልክቶች ይሰጠናል። ኢንሱሊን አናቦሊክ ሆርሞን ነው። ሰውነታችን ውስጥ መጠኑ ከፍ ሲል ሴሎቻችን ባልተገባ መልኩ እንዲባዙ እንዲያድጉ ያደርጋል። ሴሎቻችን ለኢንሱሊን አልታዘዝ ከማለታቸው ጋር ተያይዞ ሰውነታችን ውስጥ መጠኑ ከፍ ያለው ኢንሱሊን ከሚያሳድጋቸው ከሚያባዛቸው ሴሎች አንዱ የቆዳችን ሴሎች ናቸው። በተለይም ደግሞ ቆዳችን ወይም ሰውነታችን በሚነካካበት አካባቢ፣ በተለይም አንገታችን ስር፣ ብብቶቻችን አካባቢ፣ እንደዚሁም ደግሞ በሽሽታችን አካባቢ የቆዳችን ሴሎች ባልተፈለገ ሁኔታ ይባዛሉ፣ ያድጋሉ። የቆዳችን ሴሎች እየተራቡ ወይም እየተባዙ መሆኑ ማሳያው እነኚህ ቦታዎች ላይ ቆዳችን ባልተለመደ ሁኔታ ይጠቁራል። ይሄ ጥቁረት ቆሻሻ ወይም እድፍ አይደለም። ይልቁንም ሰውነታችን ለኢንሱሊን አልታዘዝ ማለቱ ጠቋሚ ነው፣ ወይም ሰውነታችን የኢንሱሊን ሬዚስተንስ ዲቨሎፕ እንዳረገ ማሳያ ነው። ይሄ ጥቁረት በእንግሊዝኛው አካንቶሲስ ኒገሪካንስ ይባላል። ሰውነታችን ለኢንሱሊን አልታዘዝ ማለቱ ምልክት ነው። ከጤናማ አመጋገብ ጉድለት ጋር ተያይዞ ሰውነታችን ለኢንሱሊን አልታዘዝ ሲል ቆዳችን የሚሰጠን ሁለተኛው ምልክት ብጉር ነው። ሰውነታችን ውስጥ ከፍተኛ የሆነ የኢንሱሊን ክምችት ሲኖር የቆዳችን ሴሎች እንዲባዙ እንዲያድጉ ማድረግ ብቻ ሳይሆን ቆዳችን ቅባት እንዲበዛው፣ ዘይትነት እንዲበዛው፣ ግሪዚ እንዲሆን ያደርጋል። ይሄ ደግሞ የቆዳችን ቀዳዳዎች ናቹራል ተፈጥሯዊ የሆነ የቆዳችን ቀዳዳዎች እንዲደፈኑ ያደርጋል። እነኚህ ተፈጥሯዊ የቆዳችን ቀዳዳዎች ሲደፈኑ ሰውነታችን ላይ ብጉር እናያለን። ሰውነታችን ለኢንሱሊን አልታዘዝ ማለቱ ቆዳችን የሚነግርበት ሶስተኛው መንገድ የተለያዩ የሰውነት ክፍሎቻችን ላይ ቆዳችን ላይ ትንንሽ ያበጡ ስጋዎች የተለያየ ሰውነት ክፍሎቻችን ላይ እናያለን። በዚህ ሁሉ መሃል አስደሳች ዜና አለ። አስደሳች ዜናው ሰውነታችን ራሱን በራሱ ማደስ የሚችል ተአምራዊ የሆነ ማሽን ነው። ነገር ግን ሰውነታችን ራሱ በራሱ እንዲያድስ አመጋገባችን ጥንቃቄ የተሞላበት መሆን አለበት። የአካል እንቅስቃሴ ማድረግ አለብን። አመጋገባችን በዋናነት አትክልቶች፣ ፍራፍሬዎችና ጥራጥሬዎች መሰረት ያደረገ፣ እንደዚሁም ደግሞ ጤናማ የሆኑ ሊን ፕሮቲን ማካተት አለበት። እንደዚሁም ደግሞ የተወሰነ ፋይበር ማከል አለብን። ስኳርና ከፋብሪካ የተመረቱ ምግቦች ማስወገድ ያስፈልጋል። እንደዚሁም ደግሞ የአካል እንቅስቃሴ በጣም ወሳኝ ነገር ነው። ይህን ቪዲዮ ወዳችሁታል ብዬ ተስፋ አረጋለሁኝ። እነኚህ ቪዲዮዎች የምሰራበት ዋና ዓላማ ማህበረሰባችን ሰውነታችን እንዴት እንደሚሰራ፣ ጤናችን እንዴት መጠበቅ እንደምንችል ግንዛቤ ለመጨመር ያህል ነው። እነኚህ ከምታዩት ሰዎች ሁሉ 5 ሰው እንኳን ቢጠቀምበት ለእኔ ትልቅ ሰክሰስ ነው። በተከታታይ የምሰራቸው ቪዲዮዎች ላይ የእያንዳንዳችሁ ተሳትፎ እንደ ቀላል ነገር አልቆጥረውም። ለእኔ ትልቅ ድጋፍ ነው። እያንዳንዶቹ ቪዲዮዎቼ ላይ ገብታችሁ ላይክ የምታረጉት፣ ሼር የምታረጉት፣ እንደዚሁም ደግሞ ጊዜያችሁ ሰውታችሁ ገብታችሁ አስተያየታችሁ የምትለግሱ ሰዎች እጅግ በጣም አድርጌ አመሰግናችኋለሁ። ነገር ግን ቪዲዮዎቼ ከተመለከቱ ሰዎች ምን ያህሎቹ ፎሎ ያደርጉኛል፣ ምን ያህሎቹ ፎሎወሮቼ ናቸው ብዬ አናሊቲክሱ ሳየው 10 ቪዲዮዎቼ ዋች ካደረጉ ሰዎች አንዱ ሰው ብቻ ነው ፎሎወሬ። 9 ሰዎች ፎሎ ያደርጉኝ አይደለም። ያ ትልቅ ጋፕ ነው። ስለዚህ ቪዲዮዎቼን ካያችሁ በኋላ ላይክ ከማድረግ ሼር ከማድረግ አስተያየት ከመስጠት ባሻገር ፎሎ እንድታደርጉኝ ደግሞ በአክብሮት ጠይቃችኋለሁ።